ሩሲያ የዩክሬንን መሰረተ ልማቶችን ያወደመ ግዙፍ የሚሳኤልና ሰው አልባ አውሮፕላኖች ጥቃት መፈጸሟ ተመላክቷል። በሀገሪቱ የኃይል መሰረተ ልማቶች ላይ የተፈጸመው ጥቃቱ በኪየቭ የኃይል መቋረጥ እንዲፈጠርም እንዳደረገ እየተገለጸ ነው። የሀገሪቱ ጠቅላይ ሚኒስትር ጉዳዩን በኃይሉ ዘርፍ ላይ የተቃጣ ስልታዊ ሽብር ሲሉ ገልጸውታል። ከሰሞኑ በየቀኑ በሚባል ደረጃ ሩሲያ የዩክሬንን የኃይል መሰረተ ልማት ላይ እየፈጸመችው ያለው ጥቃት ለዘርፉ ከባድ እንደሆነ እየተመላከተም ነው። ሩሲያ ከ650 በላይ ሰው አልባ አውሮፕላኖችና ከ50 የሚልቁ ሚሳኤሎችን ለጥቃት ማስወንጨፏን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስታውቀዋል። ዜሌንስኪ ጥቃቱን በህይወት ላይ የተቃጣ የሽብርተኝነት ጦርነት ሲሉ ነው የገለጹት። ከተቃጡት ጥቃቶች ብዙዎቹን ማክሸፍ ተችሏል ቢሉም ውድመት መድረሱን አልካዱም። ፕሬዝዳንቱ አክለው የዩክሬን አጋሮች ሩሲያ ላይ ጠንካራ ማዕቀቦችን በመጣል እውነተኛ ጫናን እንዲያሳድሩ አሳስበዋል። አሜሪካ፣ አውሮፓና የቡድን 7 አባል ሀገራት ሞስኮ ሁሉንም ነገር እንድታወድም እንደማይፈቅዱ እንጠብቃለን ሲሉም ተናግረዋል። ሩሲያ በዩክሬን የኃይል መሰረተ ልማት ላይ የፈጸመችው ጥቃት የአውሮፓ ቀዝቃዛ ወቅት እየመጣ ከመሆኑ ጋር በተያያዘ በዜጎቿ ላይ የሚኖረው ተጽዕኖ ቀላል እንደማይሆንም እየተገለጸ ነው። የሩሲያ ለወራት የቆዩ የተጠናከረ የአየር ጥቃትና የኃይል መሰረተ ልማቶችን ኢላማ ማድረግ የዩክሬንን የመዋጋትና መሳሪያ የማምረት አቅምን ማዳከምን ያለመ መሆኑንም ተንታኞች እየጠቆሙ ነው። የሩሲያ ዓላማ እኛን ጨለማ ውስጥ መክተት ሲሆን የኛ ደግሞ ብርሃኑ እንደበራ እንዲቆይ ማድረግ ነው ብለዋል። ጠቅላይ ሚኒስትሯ አክለው ዩክሬን ይህ ጦርነት እንዲያበቃ ተጨማሪ የአየር መቃወሚያ ጥብቅ ማዕቀቦችንና በሩሲያ ላይ ጥብቅ ጫናን ትሻለች ብለዋል። 4 ዓመታትን ያስቆጠረው የሩሲያ ዩክሬን ጦርነት ዛሬም መቋጫ እንደታጣለት ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ጥረትም ፍሬ አልባ ሆኗል። በአሁኑ የሩሲያ የአየር ጥቃት በደቡባዊ ዛፖሪዥያ ክልል 17 ሲቪል ዜጎች ስለመሞታቸውም ነው የተመላከተው። 2 የኃይል መሰረተ ልማቶችም በፖላንድ ድንበር አቅራቢያ መውደማቸው ተመላክቷል። ዩክሬን ተጨማሪ ድጋፍን ጦርነቱን ለመቋቋም ሻለው በመተለበት የአውሮፓ ህብረት እንዳይንቀሳቀሱ የታገዱ የሩሲያ 160 ቢሊዮን ዶላር የሚደርስ ሀብትን ለዩክሬን በካሳ ብድርነት ለመስጠት በተደረገው ምክክር ላይ ከስምምነት ላይ መድረስ አለመቻሉ ይታወቃል። ሆኖም ለቀጣዮቹ 2 ዓመታት የዩክሬንን መከላከያ መደገፍ የሚችልባቸውን አማራጮች እንደሚፈልግ አስታውቋል። ከህብረቱ አባል ሀገራት አንዷ ስሎቫኪያ ምንም አይነት ገንዘብን ለዩክሬን ወታደራዊ ድጋፍ አልመደበም ስትል ተናግራለች። የሀገሪቱ ጠቅላይ ሚኒስትር ሮበርት ፊኮ ከካቢኔያቸው በተወያዩበት ለዩክሬን ወታደራዊ በጀት 74 ሳንቲምን ብትሆን አናወጣም ሲሉ ነው ጠንከር አድርገው የተናገሩት። የቤልጂየም ጠቅላይ ሚኒስትር ባርት ዴዌቨር የሩሲያ እንዳይንቀሳቀስ የታገደ ሀብትን ለዩክሬን የካሳ ብድር መዋልን በእጅጉ የተቃወሙ መሪ መሆናቸው ሲታወቅ፣ አሁን ደግሞ የስሎቫኪያው መሪ የዩክሬን መከላከያን ለቀጣይ 2 ዓመታት መደገፍን ተቃውመዋል። በዚህም የአውሮፓ ህብረት አባል ሀገራት የዩክሬን መከላከያ በመደገፉ ረገድ መስማማት አለመቻላቸው መታየቱ ቀጥሏል። መረጃዎች እየጠቆሙ እንዳሉትም 4 ዓመታት በቆየው የሩሲያ ዩክሬን ጦርነት የዩክሬን መከላከያ የሰው ኃይል እጥረት እየገጠመው መሆኑና የሀገሪቱ መንግስት በውጭ እርዳታ ላይ በመመርኮዙ የአውሮፓ ህብረት አባል ሀገራት ኪየቭን ለመደገፍ መስማማት አለመቻላቸው ሀገሪቱን በጦርነት ይበልጥ ተጎጂ እንድትሆን እንደሚያደርጋትም እየተመላከተ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ፖሴዶን የተሰኘ ሰው አልባ አውሮፕላን ሙከራን በተሳካ ሁኔታ መሞከሯን ማስታወቃቸውም ለዩክሬንና አጋሮቿ ሌላ ስጋትን የደቀነ ክስተት ሆኗል። የራዲዮ አክቲቭ ሞተር እንደሚጠቀምና የኒውክሌር ተተኳሾችን መሸከም እንደሚችል የሚገለጸው ፖሴይደን ሱናሚን በመፍጠር የጠረፍ ከተሞችን እንዳልነበሩ ማድረግ የሚችል መሆኑም ተነግሮለታል። ከባህር ሰርጓጅ መርከብ ላይ መወንጨፍ እንደሚችልም ነው እየተነገረለት ያለው። በኒውክሌር ተተኳሹ ጥቃት ከመፈጸሙ አስቀድሞ እንደ ውሃ ስር ሰው አልባ አውሮፕላን እንደሚቆይም ተመላክቷል። ሩሲያ ዘመቻዋን አጠናክራ በቀጠለችበት ፕሬዝዳንት ቭላዲሚር ፑቲን ጦሯ 2 ከተሞችን መክበቡን ቢያስታውቁም ዩክሬን ግን ሐሰት ነው ስትል አስተባብላለች። ፑቲን በሁለቱ ምስራቃዊ ዩክሬን ከተሞች ያሉ ወታደሮች በሩሲያ ጦር ከበባ ውስጥ መግባታቸውን በመግለጽ እጃቸውን ለመስጠት እንዲደራደሩ ጥሪ አቅርበዋል። ሆኖም የዩክሬን መከላከያ ባለስልጣናት ጉዳዩን ሐሰት ነው ሲሉ በጽኑ አስተባብለዋል። ፑቲን በበኩላቸው ሩሲያ ለዩክሬናውያንና ምዕራባውያን ጋዜጠኞች ምን እየሆነ እንዳለ እንዲያዩ ከበባውን በመክፈት እንዲያልፉ እንደሚፈቅዱም አስታውቀዋል። ፕሬዝዳንቱ በምስራቃዊ ዶኔስክ ክልል ፖክሮቭስክና በካርኪቭ ክልል ኩፒያንስክ በተሰኙ ወሳኝ ስፍራዎች የዩክሬን ወታደሮች ከበባ ውስጥ ለመግባታቸው አስታውቀዋል። ሩሲያ በቅርቡ 1000 ኪሎ ሜትር በሚጠጋ የጦር ግንባር ያላትን ዘመቻ ማጠናከሯ ይመለከታል። የዩክሬኑ ፕሬዝዳንት ዜሌንስኪም ቢሆኑ 1250 ኪሎ ሜትር በሚጠጋ የጦር ግንባር ያለው ሁኔታ በጣም አስቸጋሪ ነው ሲሉ አስታውቋል። የፑቲንን በሁለቱ ስፍራዎች የዩክሬን ወታደሮች ከበባ ውስጥ ገብተዋል ማለትን ጦርነቱን በሰላም ስምምነት እንድትቋጭ በአሜሪካ ላይ ዲፕሎማሲያዊ ጫና ለማሳደር ያለም አድርገው እየተመለከቱትም አሉ። ጉዳዩን ዩክሬንን በመደገፍ መቀጠል ዋጋ የለውም የሚል መልእክትን ለማስተላለፍ ያለም አድርገው እየተመለከቱ
እየተመለከቱትም ነው። ፑቲን ሩሲያ የኒውክሌር አቅሟን በማጠናከር ላይ ናት፣ ማንም የጦርነት ዓላማዋን ከማሳካት አያስቆማትም ማለታቸውንም እንደ ደጋፊ ማስረጃ እያነሱም ነው። ዩክሬን በሰው ሰራሽ አውሮፕላኖችና ሚሳኤሎች የፈጸመችው ጥቃትም በሀገሪቱ የኃይል መቋረጥ እንዲኖር ያደረገ ክስተት ሆኗል። የሀገሪቱ መንግስት መር የኃይል ኦፕሬተር የአደጋ ጊዜ የኃይል ማቋረጥ ለማድረግ መገደዱንም አስታውቋል። የሀገሪቱ ግዙፍ የግል ኃይል ተቋምም ቢሆን በኦዴሳ ክልል ባለ የኃይል ማዕከሉ ትልቅ ጉዳት እንደደረሰበት ጠቁሟል። በሀገሪቱ ዋና ከተማም ሆነ በሌሎች ክፍሎችም በጥቃቱ ሳቢያ ከፍተኛ ቃጠሎች መነሳታቸው ታይቷል። ዩክሬን በበኩሏ ደግሞ ሩሲያን ለማጥቃት የእንግሊዝ ሰራሹን ስቶርም ሻዶ የተሰኘውን የረጅም ርቀት ሚሳኤል እንደምትጠቀም አስታውቃለች። በዚህም የሩሲያን የብሪያንስክ ኬሚካል ጣቢያን ኢላማ እንደምታደርግ ገልጻለች። የጣቢያ የጥይት ፓውደርና ፈንጂ ቁሶችን የሚያመርት እንደሆነ ይነገርለታል። ሩሲያ ደግሞ በዚሁ ጣቢያ አቅራቢያ 57 የጠላት አውሮፕላኖችን መትቻለሁ ስትል አስታውቃለች። 4 ዓመታትን ያስቆጠረው የሩሲያ ዩክሬን ጦርነት የሰላም ስምምነት መቋጫ ታጥቶለት በቀጠለበት ሩሲያ ዘመቻዋን ስታጠናክር ዩክሬን ለምላሽ ያላትን ዝግጁነት እየገለጸች አጋሮቿን እገዛቸውን እንዲያጠናክሩ ብትወተውትም የአውሮፓ ህብረት አባል ሀገራት የዩክሬን መከላከያ በማገዝ ረገድ መስማማት አለመቻላቸው እየታየ ነው። So for the first time we managed not only to launch it from a carrier submarine, but to start its nuclear power plant.